የትኩስንት አበባ መፈንጃ የውበት የወጣትነት አፍላ ዘመን የማይጠገብ ሽታ ከሰውነቴ የተነና መልሶ ራሴን ሲያውደው ስሜቴን በፍጹም ልገራው ባለመቻል የስጋዊ ፍላጎት ሕዋሶች እያበጡ ለፍቅር ሲነሳሱ ስሜቴ መልሶ እኔን እያሸነፈ ከራሴ ይልቅ ፍቅሬ አንተን ለመውደድ ተገደዱ። በዚያን ሰዓት ነው ስጋዊ ፍላጎት ተፈጥሮአዊ ውበት መሆኑን የተረዳሁት። ትዝ ይለኛል የዚያን ወቅት ትዝታ ወርቆ አልሸሸኝም። ድንገት ሳይህ የልብ ትርታዬ ፍጥነቱን እየጨመረ እንደ ከበሮ ሲደልቅ አንዳንዴ ደረቴን ፈንቅሮ ሲቀነጠር የደረሰ ይመስለኛል። ቀኑን ሙሉ አብረን ውለን ስንለያይ እንኳን መልሰን እስክንገናኝ ድረስ ዓይኖቼ ሲራቡ፣ ሕሊናዬ ሲጨነቅ፣ መንፈሴ ሲረበሽ ጥፋተኛ ትመስለኝና ሳኮርፍ እንደገና ስትለመድ አሁን ሲታይ ውስጣዊ ስሜቴ በደሜ ውስጥ ሲንሸራሸር መላ አካላቴ ይወበራል። መልክሽን ሳይሆን ጸባይሽን፣ ሀብትሽን ሳይሆን ፍቅርሽን ስትለኝ ደስታ ይሰማኝ ነበር። ወርቅዬ ዓይንህን ለመማረክ ልብህን ለማንበርከክ የለበስኩት ሁሉ የሚያምርህ የተቀባሁት ሽቶ ሁሉ የሚስብህ አይመስለኝም ነበር። ስንገናኝ የምልህ አውጥቼና አውርቼ ከጨረስኩ በኋላ የምንገናኝበት ጊዜ ይርቅብኝና ባዶ ሕይወቴ ስቃይ ይሞላዋል። ደረቁ ሌሊት እንቅልፍ በዓይኔ ዞርም ሳይል ሌሊቱ ጭርስ ይልብኛል። አኩርፊ ያሰኘኛል። ስንለያይ የብኩን ሕይወት ፈረስ የባዶ ሕይወት ጓዝ መሆኑ ይሰማኝና እንባዬ ቁልቁል እየተከሰከሰ እንደ ጅረት ይወርዳል። ብቻ በአንድ በኩል ጨዋነቴ፣ አንገቴን ሰባሪነቴ፣ ዓይን አፋርነቴ ለአሁኑ ለተዋበ ፍቅር መሰረት እንደሆነ ሳስበው አንገቴን ቀና እንድል አስችሎኛል። ወርቅዬ ከትናንት የበለጠ ዛሬ አፍቅረኝ። ሀሳብን በእኔ የህይወት ዙሪያ አድርገህ አጥብቀህ ያዘኝ። ፍቅራችን እውነተኛ ሆኖ እንዲቆይ አንተ እርዳኝ። ፍቅር የህይወት ሽቱ ነውና ለእድሜ ልክ እንዲቆይ ፈጣሪያችንን ለምን። አንድ ከሆነ ሁሌም በደስታ እንኖራለን። የሚለያየን አንዳችም ኃይል የለም። የጎጆአችን ደስታ በእኛው ስልጣን ስር ነውና ዛሬስ እንደማንናቀው ትናፍቀናለህ እኮ ቤቱን ከማይናፍቅ ስፖርተኛ አባት ቤት ውስጥ የማይጠፋ በሽተኛ አባት ጥለህን እንዳትሄድ ቤት ይጨቀጨቀች አይደል? ታዲያስ ማሚዎች ሁልጊዜ ስፖርት ብቻ ተጠባ ቁምጣ ለብሶ መሮጥ ነው። ዛሬ ግን ራት ውስጥ መጋበዝ አለ። ወርቁም እውነት ነው። ዛሬስ በኮሚቴ ነው መሰለኝ የፈረዳችሁ እኮ ባቢ ዛሬ እንኳን ሸልን ለባልቲ እኔ ለሰላይ ይባል ጎበዝ የእናትሽ ወንድም እንድሪያስ ስለ ጋሽነታችሁ ዋንጫ ቃለ ምልልስ እንዳደርግ ጠይቆኛል። ምንም ሳልቆይ ደረስ እየመለሳል። እሺ ምን መጽሔቱ ላይ ሊያወጣ ነው መሰለኝ። ከዛ ያልፍ አደራውን ግን ልነግርሽ አልችልም። ቤቲ ሂጂና ኳሱን አስገቢ። ጎሽ የኔ ቆንጆ። እሺ ማሚ እኮ ቀንታብና አይደል ባቢ? ልክ ነሽ የኔ ቆንጆ። ከዛ ሰብስብ እንሄዳለን። ሁላችሁሽ ዋት አርገኝና ማንም ሳይ አዲስ ዝጋታ ነው።
አስቸኳይና ግላዊ ጉዳይ ካልሆነ በስተቀር እስከ ምሳ ሰዓት ድረስ በእኔ በኩል ምንም አይነት ስልክ አታስተናግጅም። በጣም ከፍተኛ ስራ ላይ ነው። ከብሔራዊ ቡድን ወርቅነህ የሚባል እግር ኳስ ተጫዋች ከመጣ ብቻ ደውለሽ ትነግሪኛለሽ። ኦኬ። እንግዲህ እረፍቱ የሚበቃን ይመስለኛል። ቅድም ውይይታችን ወዳቆምንበት ወደ እናንተው አስተያየት እመለሳለሁ። ከዛ በፊት ግን መጽሔታችን የዕለት ተዕለት የህብረተሰቡን የኑሮ መስታወት መሆን እንዳለበት፣ ህዝቡ ምን እንደሚፈልግ መረዳት እንደሚገባን፣ ህይወት ያለውን መጽሔት ማፍራት የሚቻለው ጊዜውን፣ አቅሙንና ጉልበቱን እንዲሁም እውቀቱን ለመጽሔቱ ከሰጠ ሰራተኛ መሆኑን በስፋት ተነጋግረናል። ኦኬ። እንግዲህ ይህ ከሆነ መጽሔታችን ቢያንስ በመቶ ሺህ የሚቆጠሩ ህዝቦችን መውለድ መቻል አለበት። ይህ የሚሆነው ደግሞ ምጡን የሚጋራለት ሰራተኛ ሲኖር ብቻ ነው። አሁን ሙያ ውስጥ ገብተናል። እድላችንን አይደለም የምንሞክረው። ለዚህ ፕሮጀክት ቢያንስ ከ500,000 ብር በላይ መዋለ ንዋይ ፈሶበታል። ሌሎች መጽሔቶች በሙሉ በስራችን መደናገጥ መቻል አለባቸው። ይህ የሚሆነው ደግሞ በስራችን ከሁሉም ልቀን ወይም በልጠን ስንታይ ብቻ። ክቡር ስራ አስኪያጅ፣ የስራ አፈጻጸም መመሪያውስ እንዴት ነው? ሁሉም ነገር ዝግጅቱ ተጠናቋል። ሪፖርተሮች ተጠሪነታቸው ለየዲፓርትመንቱ የዝግጅት ክፍል ኃላፊዎች ሲሆን የዝግጅት ክፍል ኃላፊዎች ደግሞ ተጠሪነታቸው በቀጥታ ለኔ ይሆናል። ይህን በተመለከተ 33 ገጽ ያለው ዝርዝር የስራ መመሪያና የጊዜ ሰሌዳ ይታደላቸዋል። አመሰግናለሁ አቶ እንድሪያስ። ዘመናዊ የፊልም ማንሻ መሳሪያዎችና የጥበት ማሽኖች ድርጅታችን ከውጭ የደረሰው ቢሆንም በዚያው መጠን የረቀቁ የሙያ ሰዎች እጥረት አለብን። ክቡሩ ዋና ስራ አስኪያጅን እንዴት እንደመለከቱት አልገባኝም። ምክንያቱም መጽሔታችን ተአማኒነት እንዲኖሩ ካስፈለገ ስራችን በፎቶግራፍ የተደገፈ ቢሆን የተሻለ ይመስለኛል። አስተያየቱን በጥቆማ መልክ ይዘዋል። የፎቶግራፍ ጥርቅም ዜና ይሆን አልበም እንጂ ዋናው ነገር አሁን ባለን የሰው ኃይል በሙሉ መንቀሳቀስ መቻል አለብን። በተረፈ ጉዳዩ በአስተዳደር በኩል ትኩረት ይሰጠዋል። ክቡር ስራ አስኪያጅ፣ በውይይታችን ላይ ግልጽ ያደረልኝ ነጥብ አለ። አገልግሎት ሰጪ ግላዊ ድርጅት እንደመሆናችን መጠን ከኛ የሚፈለገው በጣም ትኩስ ዜና እንደሆነ ይሰማኛል። በዚያኑ መጠን ወሬ ሁሉ የጋዜጣ ዜናም እንዳለ ተነጋግረናል። ነገር ግን በድርጅቱ አስተዳደር በኩል የማስታወቂያ ስራን በተመለከተ የተሰጠው ትኩረት ደካማ ነው። ክቡር ስራ አስኪያጅ እንዴት እንደተመለከቱት አልገባኝም። ትኩረቱ ደካማ አይደለም። መጽሔቱ የህዝብ ሲሆን ነው የማስታወቂያ ስራዎች በገፍ የሚቀርቡት። ጥያቄው መጽሔቱን እንዴት የህዝብ እናድርገው ነው። ደግሞ እኮ መጽሔታችን ለሸቀጥ የድለላ ስራ አይደለም የቆመው። ርዕሰ ዜናው፣ ትንታኔው፣ የባህል አምዱ የገጠሩን ህዝብ ህይወት፣ የእያንዳንዱን ማህበረሰብ ኑሮ በቅርብ ገብቶ መዳሰስ መቻል አለበት።
እሺ ክቡር ስራ አስኪያጅ፣ በእርግጥ እንዳሉት መጽሔቱ አዲስ ነው። በዚያው መጠን ዝናውን ለመጠበቅ ብዙ ይጠበቅብናል። ዛሬ ጊዜው ተራቋል። የረቀቀ ዜና ያስፈልጋል። ዓለም አቀፍ ዜና ማለትለት ይገባል። ለዓለም አቀፍ ዜና የውጭ ሀገር መጽሔቶችና ጋዜጦች መሰረቶቻችን ናቸው። ለምሳሌ ከአሜሪካን፣ ከእንግሊዝ፣ ከፈረንሳይ፣ ከጀርመን በአጠቃላይ ዓለም አቀፍ ከሆኑ የዜና ወኪሎች ጋር የጠበቀ ግንኙነት ያስፈልጋል። ይህን በተመለከተ የተሰጠው ትኩረት ምን ያህል ነው? መጥቷል። ጥሩ ሻይ ጋብዣ ይመጣሉ በይ። ሰላም፣ የእህቴ ባል መሆኑን ታውቂያለሽ? ይኸውልሽ ሰላም፣ ዓለም አቀፍ ዜና አገልግሎት ቴሌክስ ክፍል ያለችዋን ቤኪን በአስቸኳይ ጥሪልኝ። ጥሩ። የአሁኑን አስተያየት በተመለከተ ከዓለም አቀፍ የዜና አገልግሎት ኃላፊ ጋር እነጋገርበታለሁ። መልካም። እንግዲህ ሌላ አስተያየት ከሌላችሁ በጣም ከፍተኛ ግምትና ክብር ተሰጥቶት የሚዘጋጀውን የአቶ ይድነቃቸውን ዋንጫ በተመለከተ ከብሔራዊ ቡድን አምበል ጋራ ጥሩ ቃለ ምልልስ እንደምታደርጉ እያሳሰቡ በተለይ በመጽሔታችን ላይ ግንባር ቀደም ስፍራ የሚይዝ ዜና በመሆኑ በርትታችሁ እንድትሰሩ ላለው አመሰግናለሁ። ወደ ስራ መሄድ ትችላላችሁ። ስብሰባ ላይ ነው። ስብሰባ ላይ እስከዛ በይወጣል ሻይውና ነው ቴንኪው። ምንም አልፈልግም። ደግሞ ኖር ሚስ ቤኪ የለም፣ ነገር ስተሻል። ባልተፈጠሩትና በሚፈጠሩት ልጆቻችን አትይኝም። እንዲህ ስትለኝ ልቤ ይፈራል። ዛሬ ደግሞ ጥሩ ተዋናይ ይመስለሻል። አመሰግናለሁ። ሲጋራ ምሳ ይፈቀደ? የባህል አምድ አዘጋጁን አቶ ተስፋዬን ጠይቂ። ለመሆኑ የዛሬ ስብሰባችሁ ለምን ተራዘመ? ሀብታዩ የአምቧ ስብሰባ እንዴት ያጥራል ብለሽ ነው? ሁሉም ተቃጥለው ነው ያደሩት። በጠዋቱ ሻይና ቡና ያዘዘ አንድም ሰው የለም። እኔ እኮ ከነዚህ የአልኮል ጦሰኞች ጋር እንዴት እንደምዘልቅ አይገባኝም። መጠጣትስ አለባቸው። አየህ፣ ጋዜጠኞች፣ ደራሲዎች፣ የቲያትር ጠቢባኖች፣ የሙዚቃ ሰዎች አእምሯቸው ከመፍጠር አይቦዝም። ሰንበት ወይ አውደ ዓመት አያውቅም እና ከአልኮል በስተቀር አእምሯቸውን የሚያሳርፍላቸው አንዳችም ኃይል የለምና መጠጣትስ አለባቸው። የራሳቸውን ኑሮ ሳይሆን የሌላውን ኑሮ ነው የሚኖሩት። እንደ ጠዋት ለህዝብ በርተው ነግደው ተቃጥለው መሞት አለባቸው። ማን እስከ ሞት ይቀራል ብለን አሁን እኔና አንቺም እንሞታለን ማለት ነው? ሐውልታችንም የሚቀር አይመስለኝም አቶ እንድሪያስ። የጉድ አዋጅ! ኢንተርናሽናል መዝሙር በጆሮ ሽው አለ። የፍጻሜው ጦርነት። ኦ ቤኪ! ቀኖች ቁጭ ብለው ለሚጠብቋቸው ቆሞ አይጠብቁም። ስለዚህ ሁለት በሁለት
4 ካሬ ሜትር በሆነ አልጋ ላይ ግዙፉን ግላዊ ዓለም መፍጠር አለብን። ሰጋ ለምንፈጥረው የግል ዓለም በኋላ ጥቂት ፍርሃት በልቤ ውስጥ ይተራመሳል። ፍቅር ነው። ፍቅር አንዳንዴ እሱ ነገር ይገርመኛል። ከልባችን ከረጢት ውስጥ ሞልቶ ሲፈስ ከቁጥጥራችንና ከስሜታችን ውጪ እንደ ሽንት ጠብ ይልና ደንገዝገዝ ሲል ጠረኑ ቅጡ በኒውክሌር ቦምብ ላይ ተንጋለሽ ፍቅርን ብትሰሪ የምትፈሪው ነገር አይኖርም። ወላ አብረሽው ብትፈነጅ እንኳን ደንታ የለሽም። የፍጻሜው ጦርነት የለ እንድሪያስም አያስፈልግም። እውነትም ይህ ፍቅር ልብ ይረብሻል። ውስጤ እንደ እሳት የሚነድ ይመስለኛል። ጠጪ ባንኮኒን ካላየ እንደማይረካ ሁሉ የኔም ልብ ካለ ጋዜጠኛ የሚያስኮበልለው አንዳችም ኃይል የለም። ከእንግዲህ እኔ ለአንተ ፈረሰ እመኚኝ ቤቲ፣ ስሜቴን ለማረካት አይደለም የምፈልግሽ፣ የመኖር ፍላጎቴን የመፈጠር ህልሜን እውን ለማድረግ እንጂ። ኦ ቤኪ ያቺን በቅሎ ሚስቴን አባርሬ ያንን ወና ቤት ልጅ በልጅ እንዘራዋለን። ቤኪ ታየኝ፣ ከኔና ከአንቺ የተፈጠረ ህፃን ለቅሶ ይሰማሻል ቤኪ? አባቢው የለ እንድሪያስ፣ እኔን አይሰማኝም። አንተ አባቢ የሚለውን ትሰማለህ? እናቴ እንዳትከዳት እኮ ነው የሚልህ። ማሙሽዬ ቢጡ አፌ ቁርጥ ይበልልህ። እናትህን አልከዳትም። እሺ ይታየኛል እንድሪያስ፣ ሚስቱን አሳድጌ ዋና ሳስተምራል። እኔም ቤኪ እኔም ይታየኛል ቢጡን አሳድጌ ጋዜጠኛ ሳደርገው። ቤኪ ሚጡንና ቢጡን ከማህፀንሽ የምንቀበላቸው ስማችንን ጨረቃ ላይ ባደረሰው ብልጭታ በተሰኘው መጽሔታችን ታቅፈን ነው። ይታየኛል እንድሪያስ፣ ዓለምን ሊያናጉ ቆርጠው የተነሱ ህፃናት ጋዜጠኞች በዓይኔ ውስጥ ይዋኛሉ። ብዙ መሰናክሎች በመንገዳችን ላይ ተጋርጠውብናል። ሚስትህን በተመለከተ እሱም አለ። ዋናው ግን የእህቴ ጉዳይ ነው። የአባቴን ንብረት እያለች አፍንጫዋን መንፋት ጀምራለች። መገላገል እያለ መጋደል አሏው። አዎ እሱም አንድ ዘዴ ነው። ብዙ ሆነን ለመኖር ጥቂቱ ቢጠፉ ምንም አይደለም። አዎ እኛ ለመብዛት እሷ መጥፋት አለባት። እሱ ቀላል ሚስትህ ፍቅር መንሳት፣ ፍቅር መንፈግ ለትዳር መፍረስ የመጀመሪያው የጽሁፍ ማስጠንቀቂያ አይመስልሽም? በታቸር እንባ በእንግላንድ ስኮት ውስኪ ብንማማል ምን ይመስልሃል? በምርጫሽ ቀለበት ውስጥ ነኝ። ዳንስ በጣም ወዳለሁ። አንተስ? ድምፅን በድምፅ እንደምን አምሽታችኋል ተመልካቾቻችን። ይህ ከሀገር ውስጥና ከተለያዩ አካባቢዎች የምናገኛቸውን የስፖርት ዜናዎች ጥንቅር የምናቀርብበት ሳምንታዊው የስፖርት ክፍለ ጊዜያችን ነው። የምሽቱን ዝግጅታችን ይዘን ቀርበናል። እንግዲህ ከፕሮግራማችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን የሚለውን ግብዣችንን እያስቀደም አሁን ወደ ምሽቱ ዝግጅት እናምራለን። የምሽቱ የመጀመሪያው ዝግጅታችንም በቅርቡ እዚህ አዲስ አበባ ውስጥ ለሚከናወነው የአቶ ይድነቃቸው ተሰማ መታሰቢያ ዋንጫ ውድድር ይሆናል። ብዙዎቻችሁ እንደምታስታውሱት ሁሉ የኢትዮጵያ የስፖርት አባት የነበሩት አቶ ይድነቃቸው ተሰማ ዘመናዊው ስፖርት ምንና እንዴት እንደሆነ ባልታወቀባት ሀገራችንና በዚያ ከምንም ተነስተው ዛሬ የሁላችንም መታወቂያና መወደሻ ለሆነ ውጤታችን እንድንደርስ ያደረጉ ሰው ነበሩ።
እንኳንስ በዓለም አቀፍ የውድድር መድረኮች ለመቅረብ ቀርቶ ኢትዮጵያውያን ከዘመናዊ ስፖርት ጋር ትውውቅ ባልነበራቸው በዚያ ወቅት የመጀመሪያውን የስፖርት ጽሕፈት ቤት ከማቋቋም አንስቶ በርካታ ፌዴሬሽኖችንን እስከ መመስረት ዘመነ ስልጣኔ እየገፋ በመጣ ቁጥርም የሀገሪቱ የስፖርት መሪ ድርጅት ራሱን ችሎ በኮሚሽን ደረጃ እንዲቋቋም እስከማድረግ በእግራቸው የተተኩ ወጣት ኢትዮጵያውያንን ማሰልጥነው ለኢንተርናሽናል ውድድር በማድረስ እነሆ ኢትዮጵያ በኦሎምፒክ መድረክ በሀያሉ ውድድር ለድል እንድትበቃ በዚያም ዓለም የትነቷንና ምንነቷን እንዲያውቅ ያደረጉ ሰው ነበር። ይድነቃቸው ተሰማ ራሳቸው ስፖርተኛ፣ አሰልጣኝ፣ የውድድር አዘጋጅ፣ ዳኛ፣ መሪና አስተዳዳሪ በመሆን የገነቡት ወይም የመሰረቱት የሀገሪቱ ስፖርት ላለፉት አያሌ ዓመታት የሀገሪቱ መታወቂያ ሆኖ ቆይቷል። በአጠቃላይ አነጋገር የይድነቃቸው ተሰማ ስም ሲነሳ የኢትዮጵያ ስፖርት፣ ስለ ኢትዮጵያ ስፖርት ሲወሳ ደግሞ የይድነቃቸው ተሰማ ስም ተለያይተው የማያውቁ ናቸው። የጂብራልታሩ ቋጥኝ ከሀገራቸው ባሻገር ለአፍሪካ ፉትቦል እድገትና ለአህጉሪቱ ስፖርት መስፋፋት ከፍ ብሎም ለዓለም የኦሎምፒክ እድገት ያበረከቱት ጉልህ አስተዋጽኦ እነሆ ስማቸውን ሕያው አድርጎ ሲኖራል። በመሆኑ እዚህ ሀገራቸው ውስጥም ሆነ በተለያዩ ሀገሮች በስማቸው የተለያዩ ውድድሮች ይዘጋጃሉ። በሀገራችን ከሚዘጋጁት መታሰቢያ ውድድሮችም አንዱና ዋናው የእግር ኳስ ውድድር ሲሆን የዘንድሮ የይድነቃቸው ተሰማ መታሰቢያ ዋንጫ ከአንድ ወር በኋላ እዚህ አዲስ አበባ ውስጥ ይከናወናል። ማጣሪያቸውን አልፈው ለዚህ የፍጻሜ ውድድር የደረሱት የኢትዮጵያና የየመን ብሔራዊ ቡድኖች ናቸው። የየመን ብሔራዊ ቡድን ለውድድሩ እጅግ ያሰበበት ይመስላል። ቡድኑ ለዚህ ውድድር እንዲረዳው ከታንዛኒያ ቡድን ጋር የወዳጅነት ግጥሚያ ለማድረግ የፊታችን እሑድ በታንዛኒያ ተገኝቶ ያከናውናል። እንዳጋጣሚ ሆኖ የየመን ቡድን በትናንትናው ዕለት ወደ ታንዛኒያ ለመሄድ በአዲስ አበባ በኩል ማለፍና የበረራ ለውጥ ማድረግ ነበረበትና ትናንት ማታውኑ አዲስ አበባ ገብቶ አድሯል። እኛም ቡድኑ ወዳረፈበት ሆቴል ጎራ ብለን ስለ ቡድኑ ዝግጅት የቡድኑ ዋና አሰልጣኝ ሚስተር ፋይሳል ረሺድን ለማነጋገር ሞክረን ነበር። ሚስተር ፋይሳል፣ ቀደም ሲል ሰላምታ በምንለዋወጥበት ጊዜ የአማርኛ ቋንቋ እንደሚችሉ ለማወቅ ችያለሁ እና እንደው ወደ ውይይታችን ከማለፋችን በፊት የአማርኛ ቋንቋን መናገር ወይም መስማት እንዴት ቻሉ? ብስሚላህ ራህማን ራሂም። ወላሂ አና ኢትዮጵያ ብዙ ከመጣ ልጅ አለ ሚስት ኢትዮጵያ ልጅ ኢትዮጵያ ግማሽ ንስ አረቢ ኢትዮጵያ ውስጥ ያውቃል። ኢትዮጵያ ውስጥ ከስንት ዓመት ኖረዋል? ብዙ ከማታ 8 ዓመት። ስለዚህ አማርኛ በደንብ ስለዚህ አማርኛ በደንብ ስለሚችሉ ውይይታችንን በአማርኛ ብናደርገው አይከፋውትም ማለት ነው። ሌላ ካርቶ ወርቅ አውቃል፣ ሰም አውቃል። ሰምና ወርቅ ያውቃሉ ማለት ነው። በጣም ጥሩ። እሺ ወደ ውይይቱ እንለፍና እንደሰማሁት ወደ ታንዛኒያ በመሄድ ላይ ናችሁ። የወዳጅነት ግጥሚያ ነው የምታደርጉት ተብሏል። ለዚህ ከአንድ ወር በኋላ ከኢትዮጵያ ብሔራዊ ቡድን ጋር ለምታደርጉት ግጥሚያ ነው ወይንስ ሌላ ውድድር አለባችሁ? ሌላ እያለ ይሄ ከባድ ውድድር አለ። ኢትዮጵያ በጣም ከባድ ነው። ያድነቃቸው ዋንጫ መወሰድ ላኛ በጣም ያስፈልጋል እንጂ ሌላ ውድድር የለባችሁ። ሌላ እያለ በጣም ጥሩ ነው። ሚስተር ፋይሳል፣ በአሁኑ ጊዜ የቡድኑ አጠቃላይ ይዞታ እንዴት ነው? እንደው ያጨዋወታችሁ ዘዴ ወይም ስልት እንዴት ነው? አንተ ከባድ ጋዜጣ ነው ያውቃል። አይናካል ሚስቱ ነው ሆድ ይጫማ ይቸከማታ። ይቅርታ ሚስተር ፋይሳል፣ እኔ እንኳን ለመሰለል አልነበረም። እንደው የማስከትለው ጥያቄ ስላለኝ ነበር። ያንን ለመግለጽ ፈቃደኛ ካልሆኑ ምንም አይደለም። በነገራችን ላይ የኢትዮጵያን ቡድን በአሁኑ ጊዜ ያለውን የኢትዮጵያን ቡድን ያውቁታል? ከተጫዋቾች ውስጥ እነማንን የሚያውቁ ያውቃሉ? ጥሩ ብዙ ያውቃል። ሸዋንግዛው፣ መንግስቱ ወርቁ፣ ጌታቸው ዱላ፣ ጌታቸው አቤ ብዙ ያውቃል። አሁን አለ ብዙ ተጫዋች አለ። በአጠቃላይ ምሳሌ ወርቅነህ መልዑል በጣም ከባድ ነው። አስማት አለ። ወርቅነህ ሲጫወት አይተውታል? ብዙ አያ በጣም ከባድ ነው። ማየት አይቻልም። ሽሩክ ይላል። ከባድ ማሚ ወይ ባልና አይደል? አዎ ቤትዬ፣ ቆይ እስኪ እናገር። ሚስተር ፋይሳል፣ አሁን የየመን ብሔራዊ ቡድን አሰልጣኝ ነው። ለመሆኑ በወጣትነት ጊዜው ተጫዋች ነበሩ ወይንስ እንዴት ነው? ወደ ማሰልጠኑ ነው በቀጥታ የተሸጋገሩ?
والله يعني إثيوبيا كما تاب السوق ليش نبرة بسوق كورة ودا بتم يتشوفها شالميدا سكر بيتا كل يوم كان بسوق يتشوفها መቼም በስራው አኳያ እየተዘዋወሩ የአሰልጣኝ ዋና ተግባሩ ሌሎችን ሀገሮች ቡድኖች መሰለል ነው አንዱ ተግባራችሁ እና በአሁኑ ጊዜ ያለውን የአፍሪካን ፉትቦል እንዴት ነው የሚያዩት? والله أفريقيا فوتبول بتم ترونه بتم كبادنو أفريقيا هلو كبادنو لاش هلو وانا مكينا اتناكاشون أفريقيا بات سو كبادسو هي هلو جبرا يسوع مثالا أنترون ከአፍሪካ ቡድኖች የሚያደንቋቸውን ሊገልጹልኝ ይፈልጋሉ? نعم بزو على والله الجيريا كبطنا غانا كبطنا نيجيريا كبطنا ኢትዮጵያ ጥሩ ነው ያማን ጥሩ ነው ጥሩ ነው መሰል ፋይሳል እንግዲህ ከአንድ ወር በኋላ ግጥሚያው በሚደርስበት ጊዜ ያው ተመልሰው አዲስ አበባ መምጣቱ አይቀርም እና በዛን ጊዜ ደግሞ እንግዲህ ስለ ግጥሚያው እንደዚሁ አጭር ውይይት እንደምናደርግ ተስፋ አደርጋለሁ። ለዛሬው ግን ስለሰጡኝ አስተያየት አመሰግናለሁ። መልካም ኢንሻአላህ በጣም ጥሩ መመለስ አለ በኋላ ጨዋታ አለ ሚስተር ፋይሳል ረሺድን ካነጋገርን በኋላ የብሔራዊ ቡድናችንን ዝግጅት በተመለከተ ደግሞ የቡድኑን ዋና አሰልጣኝ አቶ ጌቱ አበበን ለማነጋገር ፈልገን ወደ ሆቴል ጎራ ብለን ነበር። እንዳጋጣሚ ሆኖ የየመን ብሔራዊ ቡድን ያረፈው በዚህ በጊዮን ሆቴል ሲሆን ብሔራዊ ቡድናችንም ለዚች ለአንድ ወር ቆይታ የሚያደርገው በዚህ ሆቴል በመሆኑ ጎን ለጎን ናቸው ያሉት እና ጌቱንም እዛው አካባቢ ነው ያገኘሁት። አቶ ጌቱ እንደምታውቀው የየመን ብሔራዊ ቡድን ለዚህ ከአንድ ወር በኋላ ከእናንተ ጋር ለሚያደርገው ግጥሚያ ከፍተኛ ትኩረት የሰጠ ይመስላል። ምናልባትም ሳትሰማከርም ወደ ታንዛኒያ የወዳጅነት ግጥሚያ ለማድረግ በጉዞ ላይ ነው። እንዳጋጣሚ ሆኖ እዚህ ሆቴል አዳር አድርጎ ዛሬ ጠዋት ወደ ታንዛኒያ ያመራል እና በእናንተ በኩል ያደረጋችሁ ጠቅላላ ዝግጅት እስከምን ድረስ? ለዚህ ለአቶ ይድነቃቸው መታሰቢያዎች 5 ተጫዋቾች መርጠን ለአንድ ወር ትሬኒንግ ልምምድ ላይ ነው ያለን። በመጀመሪያ 15ቱ ቀን በፊዚካል ትሬኒንግ ላይ ነበር ያተኮርነው። ከዛ በኋላ ላለው ግን ፊዚካል ትሬኒንጉና የፓስ ቅንጅቱን በማጣመር በቀን 2 ጊዜ ልምምድ ያደረግን። በዚህ ላይ ከ5ቱ ተጫዋቾች ውስጥ 8ቱን ከወጣት ቡድን ናቸው እና ከነዚህም ውስጥ ጥቂቶቹን አንጋፋ ተጫዋቾችን ተክተው እንዲጫወቱ እነሱን በማዘጋጀት ላይ ነው። ለምንድን ነው የሁለቱን ስብጥር ለማድረግ ያሰብነው? ለምንድን ነው? በዚህ ላይ እንግዲህ ኤክስፔሪየንስ ያላቸውን ተጫዋቾች አሉ። አሁንም ደግሞ በዚህ ላይ ትንሽ ደከም ያሉ ተጫዋቾች ስላሉ እነኝህን ተጫዋቾች ተክተን ለማጫወት ፍላጎታችን። እንዴት ነው የተጫዋቾቻችን ጤንነት እንዴት በምን አይነት ኮንዲሽን ላይ ይገኛል? ወርቁ ትንሽ ጉልበቱ ታሞ ነበረ። አሁን ግን ድኖ በጥሩ ኮንዲሽን ላይ እና ሌላ ምንም ችግር የለም ማለት ነው። ችግር እንግዲህ ጥሩ ነው። ለቡድናችን መልካም ዕድል እመኛለሁ። የግጥሚያው ቀን ሲቃረብ ደግሞ እንደዚሁ አጭር ውይይት እንደምናደርግ ተስፋ አደርጋለሁ። ለዛሬው አመሰግናለሁ። ሄሎ፣ ይቅርታ የኔ ልጅ የአቶ ወርቅነህ መኖሪያ ቤት ነው ወይስ የት ብለው ደወሉ? የለ ተሳስቼ እንዳይሆን ብዬ ነው። ያረፉበት ሆቴልና የመኖሪያ ቤታቸው ስለተመታታብኝ ነው። የሉም፣ ከባለቤታቸው ጋር ወጥተዋል። እኔ ሰራተኛቸው ነኝ። በጣም ጥሩ። አንቺ ከሆንሽ እንግዲህ አንዴ ጠብቂ። ይኸውልሽ እያደረ የሚፈነዳ ቦምብ ቃል መወርወር አንጀት የሚበጥስ ማንሽ ስትልሽ የምስራችን የሚበያት ነገር አለ። ሄሎ፣ አቆየሁሽ። ይቅርታ። የለም እሜቴ፣ ጉዳዩ ምንድን ነው? ጥሩ። ይህን ሚስጥር ባለቤታቸው ወይዘሮ ሶስና በፍጹም እንዳይሰሙሽ።
ምክንያቱም እሱ እንኳን ባይኖር ለአንቺ እንድነግርሽ አደራ ስላለኝ ነው። ማንበብና መጻፍ አትችይም? በፍጹም እሜቴ። ጥሩ እንግዲያው እሺ፣ ይኸውልሽ እንግዲህ በደንብ ስሚ። እንደምትይው ኢንሹራንስ በር ላይ ቀጠሮ ነበረን፣ ጠብቄ ልትመጣ ባለመቻል ሆስፒታል ብቻዬን ሄጄ ነበር ትይዋለሽ። እየሰማሽኝ ነው? እና ሐኪሞቹ አስፈላጊውን ምርመራ ካደረጉልኝ በኋላ እርግዝናሽ ከማህፀን ውጪ ስለሆነ ለህይወትሽ ያሰጋሻል፣ ኦፕሬሽን መሆን አለብሽ ብለውኛል። ስለዚህ ዛሬ ነገ ሳትል ቤት እንድትመጣ በይው። ማነች ሲልሽ የምስራች ትይዋለሽ። ሄሎ ሄሎ በቀጣፊዎች የህልም ዓለም ባህር ውስጥ በውሸት ደሴት ላይ ቆሜ አለሁልሽ ስትለኝ ያሳለፍኩትን ህይወት ትዝታ አምጥቼ አበቃሁ። ወርቁ አለሁልሽ ስትለኝ ተስፋዬን ጨረስኩ። ከእንግዲህ የሚታይ ነጭ ነገር የለም። ጨረቃ ከሀገር ተሰዳ የገባችበት ጠፍቶ ጥቁር ዓለም በአሸናፊነት የነገሰበት የተደቀደቀ ጥሻ ዓለም ነው። ምን የሚታይ ለእኔ ሴትነት ተፈጥሮ የሰጠችኝ የጾታ እድል ሳይሆን ያወረሰችኝ በደል ነው።
ተዘጋጅታለች? ኧረ እኔ እንጃ ጋሼ፣ ዛሬ እንደው ትዬ ደስ አላላቸው። ራት ግብዣ አለብን ብያት አልነበር? እኔ እንጃ እንደው ጠዋት ጀምሮ ሲያለቅሱ ነው የዋሉት። ምን ሆናለች? እኔ እንጃ እናውቃለሁ። ምን ሱሲ? በቃ በቀለ ሂድ እንዳሻው። ምራቅ የሚያስፍ ገላ የለኝም። ትኩስ እንደሚፋት ገላ የለኝም። ሁሉም ነገር ከላይ ላይ እንደሆን በልብጠው አውቀሳለሁ። ደም ያተው እባክሽን በጥሞና እናግኝ ሶሲ። ሶሲ እዛ አድርግ። ከእንግዲህ ከእኔ ትፈልጋለህ? ከእንግዲህ እኔ ለአንተ ያረጀው የተሰባበርክ እንጨት ድልድይ ወደ አንድ ድንት ዘንድ አሸጋግሬያለሁ። ያኔ ከእኔ የምትፈልገውን አግኝተሃል። አሁን ግን ያናፍቅም እኔ ስታስብ ጭራሽ ቤትን ትጠራለህ። ምንድን ነው የምትይኝ? ምን ሆነሻል? እኮ ግራ ነው የገባኝ ዛሬ። እኔ እንደ ዛሬ እንደዚህ ሆነሽ አይቼሻለሁ። ሸንኮራ አገዳ መጣጥለኸኛል እኮ ትንሽ ጣዕም አለው ጊዜ የሚመሩ ዳት ይሆኛለሁ። ገባህ? ለሁሉም ነገር ጊዜ አለው ሶሲ። አሁን ከፊት ለፊቴ ከፍተኛ ውድድር ይጠብቀኛል። ከዓላማዬ መዘናጋት አልሻም። አንቺ ደግሞ በዚህ መሀል ልትረብሽኝ አልፈልግም። ይህን ደግሞ ከአንቺ ሌላ ማን ሊረዳልኝ ይችላል? ይልቅ ዛሬ ኢንሹራንስ ሄጄ ነበር እና እኔ ምን ቤት ይታል? የቤተሰባችን ህይወት ዋስትና እኮ ነው። እኔ ሰው ትቢያ አንተ የህይወት የመጨረሻ ፎቃራት ነው ያለ። አንቺም እንደ ሌሎች እንደዚህ ትኛለሽ ሶሲ። በእርግጥ ሰው ከሰው ትቢያ ተፈጥሮ ስራ ሰውን ሰው እንደሚያደርገው ሁሉ እኔም ሰው ሆኛለሁ። ጥረት ሁሉ ለእኔ ብቻ ሳይሆን ለቤተሰብ ጭምር ይመስለኝ ነበር። ቤቴ ነው የሚል አያገባሽም እንድልሽ ትፈልጊያለሽ? ለገዛ አንቺ ሞግዚት ራሱ ቤቴ ነው ወደ መኪና ውስጥ አትሄድም እያላት ይቱን እንዳለች ሚስት ማግባት ማለት የሴት ነብር ቤት ውስጥ ማሰር ማለት ነው። እኔ እኮ ሴት ነብር ሳይሆን ሴት አህያ የማላስብ ወደ አህያ ገባህ? ቆይ እስኪ ችግር እንኳን ቢፈጠር ችግሮቻችን ለመፍታት የሚያስችል ወደኋላ የተከማቸ ትንሽ ፍቅር እንኳን በሰውነታችን ውስጥ የለም ሶሲ። ፍቅር የሚያመጡ ልቤ ምንጭ ስታደርግ በቃሽ። እኔን አበሳጭተሽ ቤቱን እንደፈለግሽ ልትወጪበት ከሆነ ያውልሽ እንዳሻሽ እናንተ የደም መንጎች አንዲት ጉዳይ ሴት ምን ትሆናችሁ? በቅተኸኛል። ከእንግዲህ ወዲህ በቅተኸኛል። በምን ቋንቋ ምን ብዬ ልንገርህ? ትሰማ ስለማልታዝን የጋብቻ ንግድ ነው ያዝከው። ወርቁ ልንገርህ፣ የጋብቻ ሸቀጥ ነው ያዝከው። እትዬ እዚህ ላይ አይደል? ቆይ እባክሽ አሁን ትንሽ ራስ ነው እዛ ላይ ባይናት ብዙ በዛው። እሺ ምን ሆናችሁ ማሚ? ቤትዬ አባትሽን ጠርቶ ሌላ ወደደ። ለምን አንለማመጠው? ተፈጥሮዬ ነው፣ ለዚህ አላደለኝ። ማን ትሆን ማሚ? አርግዛለታለች። አሁን በቅርቡ ትወልዳለች። አንቺም ታገኘሽ ማለት ነው። አልፈልግም። ለምን አንቺ አትወልጂልኝም ማሚ? እትዬ በባዶ ሆድ እኮ ኪኒን ጥሩ አይደለም። መጣሁ ትንሽ ቀምሳለሁ። እሺ
ቤት የሚያም እኔማ በላሁ። የት በላሽ? እነ ባዲ ካረፉበት ቤት ከይኑ ታሪክ ላስቀምጥ። አዎ ትንሽ ነው። እሺ በዛው ቤት ንገሯን ተቤት ነው። እሺ የትኔ ቤት ደህና ደረግ ብቸኝነት ከህይወት ላይ እድሜ ይሰጣል። ባዶ ቤት በጣም ያስፈራል። ሁሉም ነገር ከባዶነት ይናፍቃል። ምን ማያስፈራ ነገር አለ? ህይወት ወይም መኖር ራሱን የቻለ ሊከፈል የማይችል ዕዳ አይደል? ምስማር የሸነቆራት የጣሪያ ቆርቆሮ ቀዳዳ እንኳን ከባዶ ህይወት ጋር የበርሚል አፍ ያህል ሰፍታ ትታያለች። ጨለማ የበለጠ ይጠቁራል። ብቸኝነት የበታችነትን ይጋብዛል። ዋ ለመታደል ተከና ድህነት ከህይወት ላይ እድሜ ይሰርቃል። የሩጫችን አንዱ ምዕራፍ ዛሬ አብቅቷል። የምን ሩጫ? ኦ ነገር ቶሎ አልገባ ብሎኛል። ድንጋይ ራስ ታውቂያለሽ? ድንጋይ ሰው ሆኛለሁ። ተከራካሪ ብቻ ሳይሆን እህት የሚባል ፈጽሞ አይኖርም። የጉድ አዋጅ! የነገርሽኝ ሁሉ ዛሬ ይፈጸማል ማለት ነው? ከዛሬ ያለ ከሰራተኛዋ ጋር ሁሉም ነገር ጨርሻለሁ። ፈሪ ሰው ታውቂያለሽ? ቦቅቧቃ ሆኛለሁ። እንዴት እንደምታለቅስ ስታስበው እንዳይሆን። እሱም አለ። ባለቤቷስ? እስካሁን ያውቃል። ፍርሃት የመረበሽ ምልክት አይታይብሽም ቤኪ? ሞት ራሱ ሲመጡበት እንጂ ሲሄዱበት ምን ያስፈራል? ከእንግዲህ ንጹህ እጅ የለን። የቆሸሸ እጃችንን ሳንታጠብ እግረ መንገድህን የሚስትህን ማስብበት። ኦኬ? የተምታታ ነገር ምንም አይምታታ። ስራችንን ሁሉ እንዳሰብነው ከፈጸምን ወደ ፈለግነው ግብ
በቀላሉ መድረስ እንችላለን። ቤኪ ዳንስ መጫወት እንዴት አምሮኛል መሰለሽ። ተነሽባል እባክህ ይልቅ ሲጋራ ስጠኝ። እንደማንም ሴት ነች ብለህ እንዳትገምት። ኦ ቤኪ ለጋራ ጥቅም የጋራ ትግል ያስፈልገዋል። ለክርክር የሚያበቃን ነጥብ ያለ አይመስለኝም። እስማማለሁ። በመካከላችን ያለው ፍቅር። ትክክል። ፍቅር ከፍተኛ ሀብት ነው። ስለጠጣሁ አይደለም ምን ያህል እንደምወድ ታውቃለህ? ፍቅር ምን ተመናለው የኔ ሸጋ? ስማ፣ ተራ ሴት እንዳደለው እንዲገባ ያስፈልጋል። አልገባኝም። ስልህ እንደምቀናብህ ማወቅህን ማየት ፈልጋለሁ። እንዴት? ሚስትህን መጥላት ንጹህ እጅ የለንምና። ቤኪ በምርጫሽ ቀለበት ውስጥ ነኝ። ቤኪ ዳንስ መጫወት ትፈልጊያለሽ? ይገርምሃል፣ የብርሃን ፍልጣጭ አስጠልቶኛል። ታዲያስ? የሰውነቴን ቅርጽ እያየው የፍቅርን ውቃቢ ማምለክ ብቻ። ቤኪ ምን ነው ሞቅ አለሽ እንዴ? እንድሪያስ ሙት። አዲስ ፍቅር እርዳታ ይፈልጋል። ከዚህ ውሰደኝ። ጸጥ ረጭ ያላለም ፈልጋለሁ። ከምርጫሽ ውጪ ለመሆን ድምፅን በድምፅ የመሻር መብት የለኝም። ስማ እንድሪያስ፣ የፍቅርን ውቃቢ ማምለኪያ የጸሎት ልብስ ፈልጋለሁ። ለአሁን ምን የሚገዛ ነው? መኪና ውስጥ አለን። ከዚያስ ቤኪ? ከዚያ በኋላማ በምንፈጥረው የግል ዓለም ህዋ ውስጥ የፍጻሜውን ጦርነት መጀመር። ኢንተርናሲዮናል
መጽሔት አሳታሚ ድርጅት? አዎ፣ ማን ፈለጉ? የድርጅቱ ባልደረባ ነኝ። በክፍለ ሀገር የዜና አገልግሎት ወኪል አቶ መስፍን እባላለሁ። ሀይ፣ ሰላም እኮ ነኝ መስፍን። ወይኔ በሞትኩት! በፍጹም ድምፅሽን ላውቀው አልቻልኩም። ይገርምሻል፣ እንደውም ድምፅሽ ሰምታቶብኝ አቶ እንድሪያስ ሚስታቸውን አስኮርኮ እያልኩ እደናገራለሁ። ዛሬ ረቡዕ አይደል? ስራ አስኪያጁ ከቅዳሜ ጀምሮ ስራ አልገቡም። እነው በደህና እህታቸው ወይዘሮ ሱስን ነበረ። በስመ አብ። ሀሎ መስፍን፣ ምንድን ነው የምትነግሪኝ እባክሽ? በሰው ጃረፈች። እንዴት እባክሽ? ባለቤቷ በቁጥጥር ስር ውሏል። ወርቅነህ የተባለው የብሔራዊ ቡድን እግር ኳስ ተጫዋች። መቼ አጣሁት? እንዴት ሊገላት ቻለ? በስመ አብ። ራሱ ገደላት? አልተጣራም፣ ግን በቁጥጥር ስር መዋሉን ሰምቻለሁ። በዚህ አይነት ስራ አስኪያጃችን አብዷል በኛ። ምን ያብዳል? ሁኔታው ለመጽሔት ዜና እንዲሆንለት ሩጫውን ቀጥሏል። ሀተታው ሳይሰራረሱ አልቋል። የብሔራዊ ቡድን እግር ኳስ ተጫዋች ሚስቱን በአደገኛ መልክ ገደለ። በዚህ ርዕስ ጥላ ስር ከሰዓት ላይ የወጣ ትኩስ ዜና እየሰሩ ናቸው። ሩጫ ይላል። ባለቤቷ ግን ምን አይነት ጨካኝ ነው! ደግሞ እኮ ወሳኝ የዋንጫ ጨዋታ ነበረበት። አይጣራ መፍረድ አስቸጋሪ ነው። እንዴት ልበል? ሟችም እንደ ወንድሟ ሰይጣን ትሆናለች። ባሏን ቤቷን የማትል ትሆናለች። ምን ይታወቃል ብለህ እሱ እንዴት ነው? ስራ አስኪያጃችን ሚስቱ ልክ እንደ ቤት ዕቃ የምትቆጠር ናት ብሎኛል። ምን ትላለህ መስሎኝ? ሴት ከመጠን በላይ ያበዛል። ለፍቅር ደንታ የለውም። ሴትን ከወሲብ በኋላ እንደ ቆርኪ ነው የሚወረውራት። የሚገርምህ ሚስቱን አስቀምጦ ሴት ለማግኘት አደን ይወጣል። በተፈቀነው ውስጥ ያምራል። ሴት መሰረታዊ የህይወት ጓደኛ ሳትሆን እንዳላቂቃ ነው የሚመለከት። አንዲት ሴት ነው ብትመጣ ይሻላል። እኔማ ሀገር ሰላም ነው የዜና ልክ ነበር። አሁንማ ምን ላኩ? ደግሞ ሰምቶ ቀረ ነገር ነው። አንድ ፊት ተጠቃልዬ ልምጣዬ። አዎ፣ ማህበራዊ ነገር ሁሉ እንደ እንቁላል አይነት ነው አለ አይደል? ተንከባከቡኝ ይፈልጋል። ገባህ? አንቺ ግን ደህና ነሽ? እስካሁን ደህና ነኝ። በእንግዲህ እዚያው እንገናኛለን። በሰላም ያገናኘን። ቻው። ቻው። እሺ ግዙፉን ዓለም ሁለት በሶስት ወደ ሆነች ጠባብ ክፍል መለወጥ ምን ምን እንደምልህ እኮ ነው ግራ የገባኝ መቶ አለቃ። ስኳር ልበልህ ነው ወይስ ግራዋ የለም ማር እንዴት ጃል እንደ ህይወትም እንደዚህ ነች። የጣፈጠች ትኖራለች። እንደምገምተው ከሆነ የሰራኸው ወንጀል ሳይጸጽትህ እንዳልቀር። የለም የሰራሁት ወንጀል የለም። ቀስ ቀስ
ረጋ ብላ ትወርቅ። በባለቤትህ በወይዘሮ ሶስና ሞት ብቸኛ ተጠያቂ ሆናል። እንኳንስ ራሴ ሊገላት ራሷን በራሷ ብትገል እንኳን የምትጸጽተኝ እህቴን፣ ሚስቴን፣ እናቴ ነበረች። እንደ ዛሬ ልትሞት እንደ ትናንትና ኢንሹራንስ ገብታል። በአጋጣሚ በቤትህ ውስጥ ሰላም የለም። ከጥቂት ጊዜ ወዲህ ወይዘሮ ሶስና ህይወታቸው ያለፈ ቀን በመካከላቸው ረብሻ ነበር። መጠነኛ እራት ከመቅረቡ በፊት ቤት ውስጥ ነበር። ነበርኩ። ለመብላት ግን ፈቃደኛ ነበር። ሌላ ቦታ ተመግቤ ነበር። በባለቤትህ ሞት ጥቂትም ቢሆን ድርሻ አለ። ምክንያቱም ሟች ከሞተችበት አልጋ አጠገብ ካለው የግል ኮሜዲኖ ውስጥ የተገኘው መርዝ ሟች ከተመረዘችበት መርዝ ጋር ተመሳሳይነት እንዳለው አውቃል። በፍጹም አላውቅም። መርዝ ነው የሞተችው። የገባኸው ኢንሹራንስ ምን ነበር? የህይወትና የኑረት ነው። በባለቤትህ ሞት የምጠረጥረው ይኖራል? ማንንም አልጠረጥርም። ልጄን ልጅህን ማየት ትፈልጋለህ? ፈቀደልኝ በጣም ደስ ይለኛል። በባለቤትህ ሞት ምን ይሰማሃል? ሶሲ የሞተች አይመስለኝም። የምርመራው የመጨረሻ ጭብጥ ላይ አልደረሰም። ችግሩ ወንጀል መፈጸምን ከማመን ላይ ነው። ምስክሮች ተዘጋጅተዋል። መግደልህን ማመኑ የተሻለ ይመስላል እና አቶ ወርቅ አስብበት።
እንዴት ነው አነጋገርካቸው? አዎ በጎ ነኝ አሉ። እሳቸው ግን በጎ ነኝ አሉ። አሟቸዋል። ኧረ ሄደን እንጠይቃቸው። እስኪ እንሄዳለን። ልጄ አባት ከመጠን ያለፈ እልህኛ ነበር። አገር ቤት ሳለን ጠላት ተነሳብን። ከነዚያ ውስጥ የወገን አውራቸው የሆነው መክብብ ይርዳው የተባለ ሽፍታ የወንዶች ቁንጮ የተሰኘውን ነበር ገድሎ የሞተው። ታዲያ ሞቱና ውልደትህ እኩያሞች ናቸው። ልጄ ልብ በለኝ። በአንድ በኩል ለእኔም ደግነቱ በሆዴ ያስኩትን ፍሬ በአይኔ ላይ የቻልኩት ያንተ ጥንስስ መሆኑ ነበር። ለአባትህ ግን ክፋቱ አይንህን እንኳን ለማየት አለመታደሉ ሲሆን ለአንተም ጸጸቱ ሀብተ ስጋና ሀብተ ነፍስ ይስጥ ብሎ ጉንጭ የሚስም አባት ማጣት ነበር። ይኸውልህ ልጄ አባትህን ገለው አንተን በሆዴ እንደታቀፍኩ ባዶ ቤት መጡ። ከዚያ በኋላማ ምን ቅጡ? ኧረ ምን ቅጡ? ለዚች ለመናጢ ጥይትም አይደል ወዲያ በሳንጃ ሆዷን ብሎ ባሏ ያፈሰሰውን ደም ማሳየት እንጂ አለ። ልጄ በተሰጣኝ ፍርድ ሆዴን በእጄ ጭምቅ አድርጌ ወርቅ ነው አልኳቸው። ምኑ ብለው አፈጠጡብኝ። ፍርዱ አልኳቸው። ጉዞዬንም አሰብኩ። የጠቆረች ዓለም ታየችኝ። ይህንን የተዘበራረቀ ዓለም ጠረን ለመቅመስ ካልታደልከው ከአንተ የሆዴ ውስጥ ፍሬ ጋር ዘላለማዊ እንቅልፍ ለማንቀላፋት በመታደሌ እድሌን መረጥኩ። ግን አልኳቸው። ይህን አባሽ ግን ካፌ ምንም ቃል ሳይወጣ የነተበች ቀሚሴን ከፍ አድርጌ ሆዴን ገልጬ አሳየኋቸው። እርግዝናዬን ሲያዩ አንገታቸውን አቀረቀሩ። ስለዚህ አልኳቸው፣ ስለዚህ ምን አባሽ ይሁን አሉ። ቸኮልኩ። በዚያ ላይ ደግሞ አቃተኝ። የሁለት መናጢ ደም ከማፍሰስ አንገቴን በሉኝ፣ ሆዴን ተውኝ አልኳቸው። እንደ ቆሻሻ የቤት ጥራጊ ጥለውኝ ሄዱ። አንዱ ብቻ ወደኋላ ቀርቶ ማማ አለ። አንገቴን ቀና አደረኩ። ፍርዱ እንዴት ነው ቢባሉ ወርቅ ነው አሉ። ወርቁስ የሆዶት መሰለት ደግ ነው። ደግ እንኳን ባይሆን ክፉ አይደለም አለ። ወርቅ ቻልኩና ጸጥ። አዎ ሆዶት ያለው ሊ ቅድም ደርሶሎት ከሞት አፋፍ የነጠቁት ወርቅ ስሱ ነው። ታዲያ ልጄ ስትወለድ ወርቅ ነህ የተባልከው በዚሁ ምክንያት ነው። አንተ ለእኔ የፈጸምክልኝ ውለታ እዚች ዓለም ላይ ደርሰህ ከማልቀስህ በፊት በማህፀኔ ፍራሽ ውስጥ ተኝተህ እየቦረቅክ ስትዘል ነው። ልጄ ለእኔ ወርቅ እንደሆን ሁሉ ለአዳም ሕዝብ ሁሉ ወርቅ ሁን፣ ደግ ሁን፣ ሙሉ ሁን ልጄ። ልጄ ሁሉም ሲያልፍ ተረት ይመስላል። እናትህ አንተን በሆዷ አቅፋ ሆዷን በሳንጃ ብሎ ባሏ ያፈሰሰውን ደም ማሳየት እንጂ ብሎ ሲፈርዱበት ምን ትሆነ? ሆዴ ወርቅ ነው፣ አንገቱን ብር።
ጭምቅ አድርጋ አንገቷን ስትሰጥ እኔ ስደርስ ምን ልሁነው? እዚህ ልሻፍሽ ሀባ እህቴን ተዉ እኔን ግደሉን ብዬ ስላቸው አንቺን በስራት እንደገና ልመና ገብተሽ እባክህ ወንድም ጋሽ ተሻንተን በጠባናት በአንዲት ጡት እያለሁ አንተ ዞር በል እኔን ግደሉኛል አሻፈረኝ አልኩ። ጆሮ እየነደደ እሳት እየረጨ በሚያስገመግም የጥይት አጀብ እግሬን ነጠቁኝ። የእህቴን እርግዝና ሳዩ እኔን ሲበቀሉ ደስ እናትህን እህቴን ጫፏንም አልነፋ ብቻ አብራችሁ ጨርሱን ስትል ይህል ማየት የውን ይታየኝ ነበር። እኔም እንደ ሐሞት በሚጎመዝዛ እንደበቴ እባካችሁ ስለ ወንድ ልጅ ጨርሱኝ አልኳችሁ። አሻፈረኛል። አይቁም ግን አይሞት ግን ይኑር አይቁም ግን ይቀመጥ ብለው ወሰኑ። ርኅራኄ ከሀገር ተሰዳ ጭካኔ ሀገር አውራሁ እንዴት ልበል የሚል መኖር ማለት እንዴት ለመሞት እየኖሩ መቃየት ይመስለኝ። የተከሰተብኝ ግፍ ለመኖር ሲል የሚፈሰፈሰውን ልቤን እንደ አንድ ብረት አጠንክሮ 10 ሞትም ማስናፈቀኝ። ዳሪዎስ ጥሪውን አስተጋባ። ሲኦል ስፍራዋን አመቻቸች። ምቀኛ የደስታ ጮቤ ረገጠ። ልጄ ሰው ለሰው መድኃኒትነቱ ቢሆንም መርዛምነቱ የበለጠ ነው። እባብና ሰው አንድ ናቸው። መድኃኒትነትም መርዝነትም አላቸው። አይኖቼ ዘውትር የትዝታን እንባ ሲሞሉ ታየኝ። እንባ ማለት ለምንም ነገር ጉልበት ማጣት ነው። አየኸው፣ ሁሌም ሙቅ ነው። ሞልቶ የፈሰውን የጭካኔ ጽዋ ከዳግሎስ ጋር ተደራድረው ሲጨልጡት በሰው ልጅ ላይ ምጽአት ይውረዳችሁ። የለማኞች ዋይታ የረሀብተኞች ለቅሶ የመናጮች እንባ የፈጠረው ባህር እየተነነ ወደ ላይ ይንጎድ። ደመና ይስራ የትንጣለው ሰማይ ቂም ይቋጥር። ተስፋ ሲጨልም ደም ይንባ። የጠቆረች ምድር ትብላ ብዬ ረገምኩ። የመጨረሻ ቃል ነበር። ከዛማ በኋላ ከተጎሳቆለች መንደር አቅም ካነሳት ቤት ካደኩበት ወንዝ አቅጣጫ የሌለውን ጉዞ በአንድ እግሬ አስነካው። ልጄ ወርቅ ነህ እንዳለች ወርቅ ሁንላት፣ ወርቅዬ እንዳለች ደግ ሁንላት። ቃሏን ጠብቅ፣ አደራዋን አክብር። ንጹህ ድህነትም እኮ ቢሆን የጌጥ ያህል ነው። ይህች ዓለም እንደው በደስታ በመከራ በተድላ በችግር በስቃይ በምቀኝነት የላቆጠች ድልህ ናት። መለብለቧ ከፋን እንጂ መቀመጧ አልጎዳን። እንዳልኩ ቃሏን ጠብቅ፣ አደሯንም አክብር። ንጹህ ድህነትም እኮ የጌታ ያህል ነው። ላጎቴ ስታስረክብኝ ያስገባሽኝ ቃል አደራውን በልቼው ይሆን? ደግ መሆን አቅቶኝ ይሆን?
የተከሳሽ ሙሉ ስም ወርቅነህ በለጠ። እድሜ 34። ስራ በግል ድርጅት ተዳዳሪ ነው። የመኖሪያ አድራሻ አዲስ አበባ ከፍተኛ 17 ቀበሌ 15 የቤት ቁጥር 433። ተከሳሽ ወርቅነህ በለጠ የወንጀለኛ መቅጫ ሕግ ቁጥር 522ን በመተላለፍ በመካከላቸው የተነሳውን አለመግባባት ምክንያት በማድረግ ሆን ብሎ በማሰብና በቅድሚያ በመዘጋጀት በጥቅምት 15 ቀን 1986 ዓመተ ምህረት ከምሽቱ በ2 ሰዓት ላይ የትዳር ጓደኛውንና የአንድ ልጁን እናት ወይዘሮ ሶስና ተፈራ አደገኛ መርዝ በመግደሉ ተከሷል። እንዴ ባቢ ማሚን አንተ ነህ የገደልካት? እኔን ያለና ያስቀረኝ አንተ ነህ። በቃ ፍረዱብኝ። ባለቤቴን የገደልኳት እኔ ነኝ። ለሶስት ሞት ተጠያቂው እኔ ነኝ። ሶሲ ጠላትሽ እኔ ነኝ። አልማርኩሽም እናት ማሪኝ ሶሲ። ተከሳሽ ወርቅነህ በለጠ የእምነት ክህደት ቃልህን ጠይቀን ከመመዝገባችን በፊት የተጠቀሰብህ የሕግ አንቀጽ ከባድ ስለሆነ ጠበቃ ይዘህ ተማክረህ መቅረብ ይኖርብሃል። የተከበረው ፍርድ ቤት ጥፋቴን አምኛለሁ። ጠበቃ ማማከርም አያስፈልገኝም። ዛሬውኑ እዚሁ ፍርድ እንዲሰጠኝ ይጠይቃለሁ። አቃቤ ሕግ የምታቀርበው ሀሳብ አለ? የተከበረው ፍርድ ቤት የምጠይቀው ተከሳሽ ወንጀል መፈጸሙ እዚህ ችሎት ቀርቦ ያመነ ስለሆነ ተጨማሪ ማስረጃ ሳያስፈልግ በተከሳሹ የእምነት ቃል መሰረት ውሳኔ እንዲሰጥልኝ እጠይቃለሁ። ትዕዛዝ ተከሳሹ ወንጀል መፈጸሙን አምኗል። አቃቤ ሕግም በተከሳሹ የእምነት ቃል መሰረት ውሳኔ ይሰጥልኝ ብሏል። ነገር ግን የተጠቀሰበት የሕግ አንቀጽ ከባድ ስለሆነ በተከሳሽ የእምነት ቃል ብቻ ውሳኔ መስጠት ትክክለኛ ፍትህ ላይ ያደርሳል ብሎ ፍርድ ቤቱ ስላልገመተ የአቃቤ ሕግ ምስክሮች ቀርበው እንዲሰሙ ታዞ ለህዳር 8 ቀን 1986 ዓመተ ምህረት ተቀጥሯል።
ስማ እንድረስ የጊዜ ጥያቄ ከጎናችን የምንሰራው የፍርድ ቤት ስራ ወይም የፍቅር ጨዋታ አይደለም። በቀጠሮ እንለያለን። ለሀብት ብዬ እህቴን ያጣሁ እኔ ወይኔ እህቴን ያሰኘኝ አንድ ቀን ሌላ ምን እላለሁ? ይልቅ እሱን ተውና የሚስትህን አገዳደል የነደፍኩትን ፕላን ላሳይ። የጉድ አዋጅ! ይህንን ያየ አሁንም ሞትን ይመኛል። እንግዲህ አሳገባሻለሁ አላልከኝም? ምኞቴ ትዳር አይደለም፣ የረባ እንቅልፍ ነው የምሻው። እኔ ለትዳር አልታደልኩማ። ደማችን አብዛኛውን ክፍል በወንጀል የተጠመቀ ንጹህ እጅ የለም። ሞልጭ አድርገሽ ታጠቢው። ስትፈልጊ ሱባኤ ግቢ። እኔ እንደውም ከደሙ ንጹህ ነኝ። አይደለሁም፣ እንድሪያስ ነኝ። የወደፊቱን ሩቅ አስብ። የጀመርነውን መጨረሳለን። እንኳን የጀመርነውን ልንጨርስ እንዴት እንደጀመርነው ሳስብ ይዘገንነኛል። ጠብ እያለ የሚያስቸግረኝ ሽንቴን እንዴት እንዳያስኩት እኔና ፊኛዬን የምናውቀው። አትንጠርጠር፣ ወደን የገባንበት ወልጄ ወጥቼበታለሁ። ድሪያስ እኔ ሳሙራይ ብላኝ ተዛዘን። አንቺም አትቢው እሱም አይብላሽ። አርቲፊሻል ኑሮ የተገነባ ህይወት በመኖርና በሞት መካከል አስሬ መለመጥ፣ መውደቅ፣ መነሳት፣ መንፏቀቅ። ነፍስ መሸብኝ ዛሬን አላድርም ብላ ስጋን ስትሞግት፣ ልብ አልሞት ብሎ ሲለማመጥ፣ ምላስ የህይወት ያለ ብሎ ሲያንባርቅ፣ ምኞት ከገባበት የተስፋ ማጥ ውስጥ መውጫ ጠፍቶት ሲጨለቅ፣ ሶሲ አንቺን የሚከዳ ይመስልሻል? ህይወት ቢያልፍ፣ ሰማይ ከምድር ቢደባልቅ፣ ሞት እየቀረበ ቢመጣ፣ ህይወት እየራቀች ብትሸሽ፣ ሶሲ አንቺን የማጠፋ ይመስልሻል? እንደምናመሽታችኋል ተመልካቾቻችን። ይህ ሳምንታዊ የስፖርት ዝግጅታችን ነው። እንደተለመደው ሁሉ በምሽቱ ፕሮግራማችንም ከሀገር ውስጥና ከተለያዩ አካባቢዎች የተጠናከሩ ዝግጅቶች ይኖሩናል። እንግዲህ ቆይታችሁ ከኛ ጋር ይሁን እያልን እየጋበዝን ወደ ምሽቱ ዝግጅታችን እናመራለን። የታላቁ የስፖርት ሰው የአቶ ይድነቃቸው ተሰማ መታሰቢያ ዋንጫ በነገው ዕለት እዚህ አዲስ አበባ ውስጥ ይጠናቀቃል። ረዘም ላለ ጊዜ ለዚህ ውድድር ያለፉት ሁለቱ ቡድኖች ማለትም የየመን እና የኢትዮጵያ ብሔራዊ ቡድኖች ለረጅም ጊዜ ሲያደርጉት የቆዩትን ዝግጅትና አጠቃላይ ልምምድ አጠናቀው በአሁኑ ጊዜ የነገዋን ዕለት በመጠባበቅ ላይ ይገኛሉ። የእንግዳው ቡድንም ባለፈው ማክሰኞ አዲስ አበባ ከገባ በኋላ ከአየሩና ከሜዳው ጋር በመለማመድ ላይ ይገኛል። ሁለቱ ቡድኖች ስላደረጉት ዝግጅትና ስለነገው ውድድር ምን አስተያየት አላቸው በሚል የሁለቱም ቡድኖች አሰልጣኞች ለማነጋገር አስበን እነሱ ጥሪያችንን ተቀብለው የሚችሉን እንግዶቻችን በመሆን እዚህ ስቱዲያችን ጋብዘናል። ከኔ በስተቀኝ በኩል ሚስተር ፋይሳል ረሺድ የየመን ብሔራዊ ቡድን አሰልጣኝ፣ እንዲሁም ከኔ በግራ በኩል አቶ ጌቱ አበበ የኢትዮጵያ ብሔራዊ ቡድን አሰልጣኞች ናቸው። ሚስተር ፋይሳል፣ አቶ ጌቱ ጥሪያችንን አክብራችሁ
ይህን አጠር ያለ ውይይት ለማድረግ ፈቃደኞች ናችሁ። እዚህ ስቱዲያችን በመገኘታችሁ ተመልካቾቻችን እና በዝግጅት ክፍላችን ስም በጣም አድርጌ ላመሰግን እወዳለሁ። አሁን ወደ ውይይት እናመራለን። ቅድሚያውን ለሚስተር ፋይሳል እሰጣለሁ። ሚስተር ፋይሳል ለዚህ ለአቶ ይድነቃቸው ተሰማ መታሰቢያ ዋንጫ ስትሉ ሰፋ ያለ ዝግጅት እንዳደረጋችሁ ይታወቃል። ይህንንም ካለው በፊት ወደ ዳሬ ሰላም ጉዞ በሚያደርጉበት ጊዜ እርስዎ ገልጸውልኛል። እንደው ቡድናችሁ ስላደረገው ጠቅላላ ዝግጅት ለምን ያህል ጊዜ ተዘጋጅቷል? እንዲሁም ስላደረገው ጠቅላላ ዝግጅት ተመልካቾቻችን የሚገልጹበት። ብስሚላህ ረህማን ረሂም። ወላሂ ያኔ ቦታም ብዙ ሰቃጃት አለ። 8 ወር ለሚመጣ ታንዛኒያ ቡድን በጣም ከባድ ነው፣ ግን የኛ ቡድን ይሸነፋል፣ ያሸንፋል። ወላሂ ይሸነፋል። ለ8 ወር ዝግጅት ያደረጋችሁት ለዚህ ግጥሚያ ብቻ ስትሉ ነው ወይስ ሌሎች አህጉራዊ ውድድሮች ነበሩ? ሌላ የለም። በቃ ይሄ ነው። ይሄ ያድነቃቸው ተሰማ ዋንጫ መውሰድ ላይ በጣም ትልቅ። አቶ ጌቱ እንግዲህ እንደሰማኸው የየመን ብሔራዊ ቡድን ለ8 ወር ያህል ዝግጅት አድርጓል። በእኛ በኩል የተደረገው ዝግጅት በአጠቃላይ በቂ ነው ብለሃል አንተ? እንግዲህ ሀገር ውስጥ ባሉ ቡድኖች በዛ ግጥሚያዎች አድርገናል እና ደግሞ በአሁኑ ጊዜ የኛ ቡድን ጠንካራ ተከላካዮች እና ፈጣን አጥቂዎች አለን እና ደግሞ የምንጫወተው በሀገራችን እና በህዝባችን ላይ ስለሆነ እንደው በትንሹ በ2 ጎል ብልጫ የመን እናሸንፋለን ብዬ ነው ተስፋ የማደርገው። እንደውም ተስፋ ሳይሆን እንግዲህ ሁለታችሁም እርግጠኞች ናችሁ ለማለት ነው። ሚስተር ፋይሳል ምናልባት ሰምተውት ይሆናል፣ እርስዎም ያውቁታል። የቡድናችን ዋና ተጠቃሽ የሆነው ወርቅነህ በቅርብ ጊዜ አደጋ አጋጥሞታል እና እንግዲህ ወርቅነህ የሌለበትን ቡድኑ እንደሚያሸንፍ እርግጠኛ የሆኑ ይመስለኛል። ምን አስተያየት አለው ወርቅነህ በነገው ግጥሚያ ባለመሰለፍ? ወላሂ ወርቅነህ በጣም ከባድ ጨዋታ እሱ እጅግ ወላሂ በጣም ያሳሳል። ወላኪን አሜን ወርቅነህ ያ እኛ ችግር ያ ያሸነፈ እና እንደሚያሸንፉ እርግጠኛ ነው። አቶ ጌቱ እንዴት ነው የወርቅነህ ነገር? መቼም እስከ ዛሬው ዓለም ድረስ አልታወቀም እና ቡድናችንን የሚጎዳ መስሎ አልታየም? በእርግጥ ይጎዳል። እንግዲህ ወርቅነህ እንደሚታወቀው ከቡድኑ ጋር ብዙ ጊዜ የተጫወተ ኤክስፒሪየንስ ያለው ነው። ሆኖም እሱ ባይጫወት ያበሱ ቦታ በጣም ይሆናል። ከሰራተ ወጣት ቡድን ያመጣ ነው። ያው በኤክስፒሪየንስ ያስ እንደሆነ ነው እንጂ በኔትሬት አድርጎ የሚገባቸው ሹት ያለው ደግሞ ሹት በሚያደርግበት ጊዜ አንገላገላ ይመጣል እና ያንን ተጫዋች እንጃ የየመን ተከላካዮች ይመጣል ብዬ አልጠራጠርም። ስለዚህ አንተም ወርቅነህ በነገው ዕለት ቢሰለፍም ባይሰለፍም እስከዚህ አትጨነቅም ማለት ነው? ወርቅነህ መሰለህ ለቡድኑ ጥቅም አለ፣ ግን ሆኖም እሱን የሚተካ ደግሞ ፈጣን ተጫዋች አምጥተናል። ችግር የለም። ሚስተር ፋይሳል እንደገባኝ እኔ በሆኑ ደግሞ ይህንን ዜና የሰሙት ተመልካቾቻችን ወይም ብዙዎቹ የሀገራችን ስፖርት አፍቃሪዎች የየመን ቡድን ይህንን ዋንጫ ምን ያህል ሊያስብበት ነው ይህን ያህል ዝግጅት ለማድረግ ከ8 ወር በላይ የተዘጋጀው የሚል ነገር አለ እና እንዴት ነው ለአቶ ይድነቃቸው ካላችሁ ፍቅርና አክብሮት ነው ወይስ በግድ የኢትዮጵያ ቡድን እንደው አሸንፈን ዋንጫውን ከእጁ መውሰድ አለብን የሚል እምነት አላችሁ? ይህንን ቢያብራሩ። ጥሩ ነው። ወላሂ እኛ ኢትዮጵያ በጣም ይወጣል ፍቅር ታዲያ ይድነቃቸው የአፍሪካ አባት ነው። ይሄ ዋንጫ ማገኘት የአፍሪካ ዋንጫ ማገኘት ወላሂ ይሄ ጨዋታ ማሳየት ይባላል። ያም ቡድን የሸረፋት ዋንጫ የወሰደ የሳያ ቲሞ ብዙ ጨዋታ ሚስትር አላ ሚስተር ፋይሳል ባለፈው ጊዜ ለኢትዮጵያ ቡድን ከፍተኛ ግምት እንዳለው ነበር የገለጹልኝ። ዛሬ ግን እንዴት ነው በጨዋታም በልጠን አሸንፈንም እንወስዳለን ሲሉ እንደው ምን ያህል በቡድኑ ሊተማመኑ ነው ወይስ የወርቅነህ አለመኖር እንደው ይሄን ያህል ለእናንተ ከፍተኛ ሞራል አሳድሮባቸዋል? ወላሂ የወርቅነህ ያ ለእኛ በጣም ጥሩ ነው። ወርቅነህ በጣም ሳሳ ኮማስ ቃላት ጨዋታ ኤች ኤም
የፈረንጅ ዕለት ከኛ ላይ አረቡን ነው የምትይ? አዎ የምን ሐዋኒ ወንድም ነው ይሄ ወንድም አሻናማ የነጋቸው ዋንጫ መዋሰብ በጣም ይባላል። የምን ህዝብ ሁሉ ይባላል። አቶ ጌቱ እንግዲህ መቼም እንደምታውቀው በስፖርታዊ ውድድሮች በግድ ማሸነፍ አለብኝ ማለት እንኳን አይቻልም። የሆነ ሆኖ አቶ ይድነቃቸው የሁላችንም አባት ናቸው እና የእሳቸው መታሰቢያ ዋንጫ በሀገራችን ተዘጋጅቶ የእሳቸው ብሔራዊ ቡድን ለፍጻሜ ደርሶ ያንን ዋንጫ አሳልፎ ሌላ ቡድን መስጠት በእውነቱ ለሞራል የሚከብድ ይመስላል እና በዚህ በኩል እንዴት ነው የምን ቡድናችን ተቋቁሞ ስፖርት አፍቃሪ ተመልካች በውጤቱ ለመካስ ወይም ለማስደሰት እንደው በአንተ በኩል ምን ያህል እርግጠኛ ማለት ነው? በእኔ በኩል መቼ የሚደረገሩ የኛ ለምሳሌ የያዝነው ሲስተም የተለየ ሲስተም ነው። ሌላ ለይት ያለ ዘዴ ቀይሳችኋል? ለኢትዮጵያ ስታይል የሆነ ለምሳሌ አጥቂው በሚያጠቃበት ተከላካዩ በሚይዝበት ጊዜ እንደ አጥቂ ይሄዳል፣ እሱ ያጠቃል። በዛ ጊዜ ተከላካዩ አጥቂ ደግሞ ይመለሳል። በእኛ በኩል አሁን ለምሳሌ በአሁኑ ጊዜ ባሰባጠር ነው አጥቂና ተከላካይ ነው እና ቶታል የምን ቡድን በዚህ እንደምናወራቸው እርግጠኛ ነኝ። ለእሱ አዲስ እንደሚሆን ተመልካቾቻችን እንግዲህ ብዙዎቻችሁ በነገው ዕለት በስታዲየም ተገኝታችሁ ይህንን ውድድር እንደምትከታተሉ ተስፋ እናደርጋለን። የተረፈውን እንግዲህ በተከታዩ ስፖርት ክፍለ ጊዜያችን እስከምናቀርብ ድረስ ለዛሬ ያለን አጠር ያለ ስፖርት ዝግጅት በዚሁ ያበቃል። ደህና ምሹ። አቃቤ ሕግ የሕግ ስርዓት ቢጠበቅ እርሶስ ምን ፈለጉ? ለመሆኑ ሶማሌ የኢትዮጵያ ብሔራዊ ቡድን አሰልጣኝ ነኝ። ክቡር ፍርድ ቤቱን በትህትና የምጠይቀው አቶ ወርቅነህ በለጠ የተባለው ተከሳሽ በነገው ዕለት ከየመን ብሔራዊ ቡድን ጋር ለምናደርገው የዋንጫ ግጥሚያ መሰለፍ እንዲችል በእኔ ዋስትና ተለቆ ከጨዋታ በኋላ እንዳቀርበው እንዲፈቀድልኝ ይጠይቃለሁ። በመጀመሪያ ደረጃ ተከሳሹ የተጠቀሰበት የሕግ አንቀጽ ከባድ ስለሆነና የዋስ መብቱን የሚነፍግ በመሆኑ ጥያቄው ሊነሳ አይችልም። ሕጉ እንኳን ቢፈቅድለት ፍርዱ የሚሰማው ዛሬ ስለሆነ የጥያቄውን መቅረብ አስፈላጊ ሆኖ አላገኘነውም። እሺ ይህ መዝገብ የተቀጠረው ለምርመራ መሆኑ ይታወሳል። በዚህም መሰረት የቀረበውን የአቃቤ ሕግ ማስረጃ መዝገብ ከፖሊስ የምርመራ መዝገብ ጋር በማገናዘብ
እንዲሁም ተከሳሹ ከሰጠው የእምነት ቃል አኳያ መርምረን የሚከተለውን ፍርድ ሰጥተናል። የፍርድ ውሳኔ ተከሳሽ ወርቅነህ በለጠ የወንጀለኛ መቅጫ ሕግ ቁጥር 522ን በመተላለፍ በመካከላቸው የተነሳውን አለመግባባት ምክንያት በማድረግ ባለቤቱ ወይዘሮ ሶስና ተፈራን እጅግ አደገኛ መርዝ መርዞ የተከበሩ ዳኛ ይቅርታ ይደረግልኝ የፍርድ ቤቱን ጊዜ ለመቆጠብ ይህ የለበስኩት ጥቁር ከፈን የሐዘን መግለጫ ሳይሆን ለፈጸምነው ወንጀል መከለያ ጥቁር መጋረጃ ነው። ይውለቅ። ከእንግዲህ በዚህ ጥቁር ልብስ ውስጥ የሚከለል አርቲፊሻል ሰውነት አይኖርንም። ክቡር ፍርድ ቤት ከሳሽ ከፍርድ ቤት እንዳይወጣ እንዲደረግልኝ በትህትና ጠይቅ። የተከበረው ፍርድ ቤት ህይወቴ ይህ አልነበረም። ትምህርቴን በውጭ ሀገር ያጠናቀቅኩኝ ፕሮፌሽናል ጋዜጠኛ ነበርኩ። ሀገር ቤት እንደተመለስኩኝ በአንድ የመጽሔት ድርጅት ውስጥ በዓለም አቀፍ የዜና አገልግሎት ክፍል ውስጥ ኃላፊ ሆኜ ሰራ ጀመር። የማተሚያ ቤቱና የመጽሔቱ ባለ ንብረት አቶ እንድሪያስ እወድሻለሁ አለች። የተቻለኝን ያህል ፍቅር ሰጠሁት። አገባሻለሁ አለች። ህይወቴን በሙሉ አሳልፌ ለሱ ሰጠሁት። ቢኪት አለኝ። በህይወታችን ጎዳና ላይ ብዙ የተዘረጉ መሰናክሎች አሉ። የእህቴን ጉዳይ አንድ በይኝ፣ የአባቴን ንብረት እያለች አፍንጫዋን መንፋት ጀምራለች አለኝ። እኛ ለመብዛት እሷን ማጥፋት አለኝ። በደስታ ተቀበልኩት። ምኞቴ ልጅ ነው አለኝ። ግራና ቀኝ አልተመለከትኩም። ከቱ ሰራተኛ ጋር አስተዋወቀኝ። የሚሆነው ሁሉ ሆነ። ሚስትህስ አልኩት። በሚቀጥለው እንደምጠፋ ነገረኝ። የመጀመሪያ እርምጃዬ ግን ፍቅር መንሳት፣ ፍቅር መንፈግ አለኝ። ግን ያደረገው አንዳችም ነገር አልነበረም። ጽንሱስ አልኩት። ላግዝሽ ወይስ ልረከብሽ ብሎ አሾፈብኝ። ላሞራ ሰጠኝ። ሶስናን የገደልናት እኛ ነን። ክቡር ፍርድ ቤቱን የምጠይቀው ይህ ሰው ተከሳሽ ሳይሆን ከሳሽ ነው መሆን ያለበት እና በሀገር መኩራት የሀገር መውደድ በደም ይወስዳል። ለኢትዮጵያ የስፖርት አባት ለአቶ ይድነቃቸው ተሰማ መታሰቢያ ዋንጫ መድረስ ስላለበት ክቡር ፍርድ ቤቱ በነፃ እንዲያሰናብትልኝ በትህትና ጠይቃለሁ። እኔ ግን ምህረትም አልሻም። ሞት ይፈረድብኝ።
አቤቱ የኢትዮጵያ አምላክ አቶ እንድሪያስ አቤት። አበባ ልበልሽ የእናቴ ልጅ፣ የእናታችንን የተከበረ ጸዳል እንዲደበዝዝ ባደረገች የአባታችንን ሀብት ብላ በመጣች የእንጀራ እናት አድገን ተቃቅፈን ተሸካክመን ኖረን አሁን ለብርና ለሀብት ሲባል የሚደረግ የተንኮል ሩጫ እንደ ኮሶ ተጣብቶኝ አንቺን ገድዬ የአባቴን ሀብት በስሜ ለማዞር አንቺን በሞት መለወጤ ትዝታው ሳይሆን ግሳቱ እንዴት ይለቀኛል? አበባ ልበልሽ የእናቴ ልጅ፣ በጭንቀታችን ሰዓት የእንጀራ እናት ኑሮ የችግርን ምርጊት ሲጭንብን ባርጩሜ ሲገርፈን እያለ ሳናጣ የሞላ ሲደፋ የሰው ያለ ስንል የሚሰማን አጥተን እጃችንን ወደ ፈጣሪ ዘርግተን የዘመድ ያለ ስንል ጩኸታችንን ሰምቶ ያዘነልን ባጣንበት ሰዓት የደረስሽልኝ የእምዬ ልጅ፣ የጭንቀት ቀን ረስቼ በመድኃኒት ፋንታ መርዝ፣ በጸበል ፈንታ ስራዬ ለአፍሽ ተመኘ።
በጣም ጥሩ ነው። መቼም ለዛሬው ዕለት በመድረስ በጣም ደስ ብሎኛል። እንደው ለመሆኑ ባለፈው ጊዜ ከተፈራረቁብህ አስቸጋሪ ሁኔታዎች አንጻር መቼም ይሰማኛል የህሊና መረበሽ አጋጥሞ ነበር እና ከዛ ሁሉ ውጣ ውረድ ተገላግለህ ለዚህ ለዛሬው ጨዋታ በመብቃት ምን ይሰማሃል? ለዚህ ቀን ለጋሽ ይድነቃቸው መታሰቢያ ዋንጫ እንዲጫወት ላበቃኝና ከሰፊው ስፖርት አፍቃሪ ህዝብ ጋር ላገናኘኝ አምላክ ምስጋና ይድረሰው ነው እና በዚህ አጋጣሚ እስር ቤት ድረስ በመመላለስ ቤተሰቦችን ሁሉ በማጽናናት የረዱኝን ውድ የኢትዮጵያ ብርቅዬ ልጆች የኢትዮጵያን ሰንደቅ ዓላማ በዓለም አቀፍ ደረጃ ያውለበለቡ አትሌቶችና አሰልጣኞቻቸው እንዲሁም ታዋቂ ሰዎችን በታዋቂው የኢትዮጵያ ስፖርት አባት በጋሽ ይድነቃቸው ስምና በራሴ ስም ላመሰግናቸው እወዳለሁ። ወርቅነህ በእውነቱ ለሀገራችን የስፖርት አፍቃሪ የተሰማውን ደስታ በእውነቱ መግለጽ ያዳግተኛል። የሁላችንም ደስታ ነው እና እንግዲህ መቼም ወደ ቁም ነገሩ ልመለስና ያው ለውጤቱ ሁላችንም ጉጉት አለን። አንተ በበኩልህ በዚህ በዛሬው ጨዋታ የቡድናችን የመጨረሻ ውጤት ምን ይሆናል ብለህ ትገምታለህ? እርግጥ ይሰማኛል አንድን ጨዋታ ከጨዋታው በፊት አስቀድሞ ውጤትን መጠበቅ አስቸጋሪ ቢሆንም እንደው አንተም ከደረሰብህ ሁኔታ አንጻር ቡድናችንም ካንተ ተለይቶ ልምምድ ሲያደርግ ሰንብቷል። ግን ከነዛ ሁሉ አንጻር አይተህ እንደው የቡድናችን ውጤት ምን ይሆናል ብለህ ትጠብቃለህ? ውጤቱን ለመተንበይ መቼም ያስቸግራል። ይሄ እግዚአብሔር ፋንታ ነው። ነገር ግን በዚህ ባለኝ ሙሉ ስሜት ጓደኞችም ደግሞ ከኔ ውጭ ትሬኒንግ ባደረጉባቸው ሰዓቶች ጠንከር ያለ ልምምድም እንዳደረጉ ሰምቻለሁ እና ምንም አሁን ከነሱ ጋር አብሬ ተቀላቅዬ በህብረት የአባታችን የጋሽ ይድነቃቸው ዋንጫ በእጃችን ለማድረግ ያለንን ጉልበትና እውቀት ሁሉ ለመጠቀም ዝግጁ ነን። ለዚሁም እግዚአብሔር ይርዳን ነው የምለው። በጣም ጥሩ ነው ወርቅነህ። በእውነቱ አንተም ይህን በመሰለ እንደው ባልተፈከረከና እንደው ቅር ባልተሰኘ ሞራል ለዚህ ለዛሬው ግጥሚያ በመብቃትህ በእውነቱ በጣም ደስ ይለኛል እና ዋናው ነገር ግጥ አንድ ውድድር ከተደረገ ውጤት ይጠበቃል። የሆነ ሆኖ ግን በጥሩ ተወዳዳሪነት ቀርቦ ደግሞ አንድን ውድድር ተጫውቶ ወይም ተወዳድሮ መውጣቱ ራሱ በራሱ ትልቅ እድል ነው። ለማንኛውም ለአንተም ሆነ ለቡድናችን በአጠቃላይ መልካም እድል እመኛለሁ። በርታ። አመሰግናለሁ።
አሁን ይሄ በማይባል ጉጉት የብሔራዊ ቡድኑ የመጨረሻ ውጤት የሚጠባበቀው ስታዲየም የሚገኙ ተመልካች መንግስት ተመልካቾቻችን ፈጽሞ ማመን የማይቻልና ያልተጠበቀ ግብ ነው። ይህ ነው ብዬ ለመናገር አልችልም። ደስታው ሌላ ሆኗል። ሌላ ነው። እንኳን ደስ አለኝ አንበሳ፣ እንኳን ደስ አለኝ አንበሳ። ከእንግዲህ በቃ እናት የለኝም። እኔስ ከእንግዲህ በኋላ ምን ሚስት አለኝ? የነቀዘችሁት